የግራ መስመር ተከላካይ የተመለከቱ የሚገኙት ዩናይትዶች እንግዲህ በሰዓት ላይ የቼልሲው ተከላካይ ኩኩሬላ ላይ እንግዲህ የዝውውር ፉክክር ውስጥ መግባታቸው ተሰምቷል። በሰዓት ላይ የማድሪድ ፕሬዚዳንት ፔሬዝ መሆናቸው ተረጋግጧል። ስለዚህ የዩናይትድና የቹዋሜኒ ጉዳይ ያበቃለትም ይመስላል። ዩናይትድ በማቲያስ ፈርናንዴዝ ዝውውር ንግግሮች እንደተጀመረ በሰዓት ላይ እየተነገረ ይገኛል። እነዚህን አይነት ስለተመለከቱ አዳዲስ መረጃዎች ነገራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። በዚህ የክረምት ዝውውር እንግዲህ ቼልሲን መልቀቅ እንደሚፈልግ ብዙ መረጃዎች ያሳያሉ። ኩኩሬላ አንደኛው ተጫዋች ነው። ኤንዞም ከመሃል ሜዳው መልቀቅ የሚፈልገው ተጫዋች ነውና ቼልሲ ምንም አይነት የአውሮፓ መድረክ አለመሳተፉን ተከትሎ እንግዲህ ብዙ ተጫዋቾችን ሊያጣ የሚችልበት አጋጣሚ አለ ተብሎ እየተነገረ ነው። አንደኛው ኩኩሬላ ነው። ይህ ተጫዋች እንግዲህ ወደ ባርሴሎና መዘዋወር እንደሚፈልግ ፋብሪዞም ቀደም ብሎ አሳውቆ ነበር። አሁን ማንቸስተር ሲቲም ጨምሮ አሁን ዩናይትድም እንግዲህ በዚህኛው ዝውውር ተቀላቅሎበታል። ዩናይትድ ቀደም ሲል ሉዊስ ሆሊ ያለውን ፍላጎት በደንብ ነግሬያቸዋለሁ። ከዛ የፍራንክፈርቱ ናታሌንም አለና አሁን ደግሞ ፕሪሚየር ሊግ ላይ ልምድ ያለው ተጫዋች ምን ያህል ዩናይትዶች እንደሚፈልጉ እናውቃለን። ኩኩሬላ ምንም ጥያቄ የለውም። በፕሪሚየር ሊግ ካሉ የግራ ተመላላሾች አንደኛው ብለን መጥራት የምንችለው ተጫዋች ነውና የሱን የዚህኛው የክረምት ዝውውር መልቀቅ ደግሞ ዩናይትዶች እንዳጋጣሚ ሊጠቀሙበት ይችላሉ። የዝውውር ገንዘቡ ከ40 ሚሊዮን እስከ 50 ሚሊዮን የሚጠጋ ገንዘብ ነውና የዛን ያህል ያወጣሉ። ለሉዊስ ሆሊ ዩናይትዶች ከ70 እስከ 80 ሚሊዮን ፓውንዶች ማውጣት ስለማይፈልጉ ከኩኩሬላ ሌቭል ጋር ደግሞ አንድ ያልሆነ ተጫዋች እንደሆነ በጣም ግልጽ ነው። ልናወዳደራቸው የምንችለው ተጫዋቾች አይደሉ። ኩኩሬላን ከዚህ ቀደም ምንም እንኳን በውሰት የማስፈረም እድሉ ቀርቦለ እሱ ሳንጠቀም የቶተንሃሙን ሰርጂዮ የምታስታውሱ ከሆነ በውሰት አምጥተን ነበርና ኩኩሬላ ከቀረቡልን ተጫዋቾች ማለት አንደኛው ነበር። ዩናይትድ እንግዲህ ቶተንሃሙን መርጦ ማስፈረም ችሎ ነበር። አሁን ዩናይትድ በገበያው ላይ እንግዲህ ከነ ሲቲ ጋር ይፎካከራል ተብሎ ይጠበቃል። ተጫዋቹ ምንም እንኳን ቅድሚያ የሚሰጠው ለባርሴሎና ቢሆንም ዩናይትዶች የባርሴሎና ፍላጎት ይሄን ያህል ካልሆነ ዩናይትዶች እዚህ ዝውውር ላይ ለማሸነፍ ይገቡበታል ተብሎ ይጠበቃል። ሲቲ በግራ መስመር ተከላካይ ኦሬሊ አለ፣ የአመቱ የታዳጊዎች ምርጥ ተጫዋች በዚህ በኩል አለ። በተጨማሪ ጊቫርዲዮልም የራሳቸው ተጫዋች ነው ካልሸጡት ድረስና በዚህኛው ዝውውር ዩናይትድ ጠቅው ሊገባበት ይችላል ተብሎ ይታሰባል። አሁንም በዝውውሩ ላይ በደንብ ፍላጎት ያሳዩ ከሌላው ክለቦች ዩናይትድ ነው እየተባለ ይገኛልና ባርሴሎና ራሱን ኩኩሬላ ነው ወደዛ መዘዋወር የሚፈልገውና ቼልሲ ተጫዋቾቹን የሚያቆይበት አጋጣሚ ሊኖር ይችላል። እሱ ከባድ ሊል ይችላል። ፍላጎታቸው በአውሮፓ መድረክ በትልቅ መድረክ ላይ መሳተፍ የሚፈልጉ ተጫዋቾች ስለሆኑ እና ኩኩሬላ ላይ ተጫዋቾች ማቆየት ሊከብድ ይችላል። ያለው የቼልሲ አቋም መዋዠቅ ደግሞ እንደዚህ ተጫዋቾችን ሉዝ እንዲያደርግ ያደርገዋልና ኩኩሬላ ወደ ዩናይትድ የሚለው ዜና አሁን ላይ በደንብ እየተሰማ የሚገኝ ነውና ዩናይትድ ምናልባት ከሌሎቹ ምርጫ ወደዚህኛው የሚያጋድልበት ሂደት ሊፈጠር ይችላል የሚል እምነት አለኝ። ካለው ልምድ አንፃር ካለው ፕሮፋይል አንፃር እነሱ ከሚፈልጉት ነገር አንፃር ምንም እንኳን 27 አመቱ ቢሆንም ከነ ሉዊስ ሆሊ ጋር የሚገናኝ አይደለም። ያላቸው የ5 አመት ምናምን ጋፕ አለ። ከነማ 27 አመቱ ነው። ይሄን ያህል መጥፎ የሚባል አይደለም። ዩናይትድ ከዛ በኋላ ለ4 አመት በስርዓት የሚገለገሉበት ተጫዋች ነው ብዬ አስባለሁና ከሉክሾ ጋር የሚኖረው ፉክክር በጣም አሪፍ ይሆናል። ፕላስ ደግሞ ተጫዋቹ በአውሮፓ መድረኮች ላይ ምን ያህል ትልቅ ተጫዋች እንደሆነ አሳይቷል። በቼልሲ ቤት የምናውቀው ነው። አዲሱ ተጫዋች አይደለምና ለሊጉም ነባር ነው። በትልቅ ክለብ ውስጥ ነው ቆይቶ የነበረው። ስፔኒሮን ስታሸነፍ አሪፉ ተጫዋቾች መሃል አንደኛው ኩኩሬላ ነበርና ለቼልሲ ምን ያህል ጥቅም ያለው ተጫዋች እንደሆነ እናውቃለን። ጃቪ ምን አይነት ውሳኔ ወስናል? ቼልሲዎች በቀላሉ እንዲለቁ ተጫዋቹን ያደርጋል። ከተጫዋቹ ጋር ኮኔክሽን ፈጥሮ ተጫዋቹ እንዲቀር ያደርጋል። እሱ የራሱ ጥያቄ ነው። ግን ኩኩሬላ በዚህኛው ክረምት ዝውውር መልቀቅ እንደሚፈልግ በጣም ግልጽ ነውና ዩናይትድ እዚህ ዝውውር ውስጥ መግባቱ ለኔ በጣም አሪፍ ነው ብዬ አስባለሁ። ካለው ልምድ አንፃር ለአንድ አመት ልክ ሉዊስ ሆሊ በዚህኛው አመት መጥቶ ያየነው አንድ አመት ሳይሆን ኩኩሬላን በደንብ ረጅም ታይም የተመለከትነው ተጫዋች ስለሆነ በስርዓት ለዩናይትድ ይመጥናል። ዩናይትድ ቢመጣ አሪፍ ፐርፎርም ማድረግ ይችላል ብዬ ማስበው ተጫዋች ነውና እስቲ አብረን የምንመለከተው ነው የሚሆነው። ዩናይትዶች እዚህ ዝውውር ከገፉበት በቀላሉ ገንዘብ የሚያገኙ ተጫዋች ነው ብዬ አስባለሁ። ስለ ኩኩሬላ ወይስ ደግሞ ሉዊስ ሆሊ የሚለውን ነገር እስቲ የእናንተን ሀሳብ አስቀምጡ። ሉዊስ ሆሊ ላይ በርከት ብለው ሄደው እስከ 70 እና እስከ 80 ሚሊዮን ፓውንድ ቢወጡ ይሻላል ወይስ ኩኩሬላን በዚህ በ40 በ50 ሚሊዮን ፓውንዶች ማግኘት ለዩናይትድ አሪፉ ነገር ነው? ኮመንት ላይ አሳውቁ። ሌላው የዩናይትድ የመሃል ሜዳ ምርጫ አሁን ላይ ጠቧል። 3 ቶፕ ተጫዋቾች ነበሩ፣ አንደርሰን፣ ቹዋሜኒ ከዛ ቶናሊ። አንደርሰን አሁን ሲቲዎች ሁለተኛ ጥያቄ ለኖቲንጋም አቅርበዋል ብሏል ፋብሪዞ። እንግዲህ የመጀመሪያው ጥያቄ ውድቅ ተደረገባቸው ብዬ ነግሬያችሁ ነበረ። ሁለተኛ ጥያቄ እናቀረቡ ተሰምቷል። ሁለተኛው ጥያቄ ውድቅ ቢደረገባቸው ከሆነ ወደ ቶናሊ ሊያመሩ እንደሚችል ደግሞ እሱንም አያይዤ ነግሬያችሁ ነበርና አሁን የኤደርሰን ዝውውር መሳካት ለሲቲ ዩናይትድ አማራጩን ያጠብበታል፣ አለመሳካትም ደግሞ ለዩናይትድ ሌላ አማራጩን ያጠብበታል። ምክንያቱም ለአንደርሰን
የሚደረገው ዝውውር ዩናይትዶች ኖቲንግሃም የሚፈልጉትን ገንዘብ ያህል መክፈል እንደማይፈልጉ ቀደም ብሎ አሳውቋልና ለቶናሊ 100 ተወደደ እየተባለ የኖቲንግሃምን 115 120 ድረስ ያወጣሉ ለአንደርሰን ተብሎ አይጠበቅም። ምናልባት አይታወቅም። በቃ ውሳኔ ወስነው ካልሆነ በስተቀርና ሀሳባቸውን ካልቀየሩ በስተቀር አሁን ባለው ሁኔታ ዩናይትድ ለአንደርሰን የዝውውር ገንዘቡ እንደማይከፍል ነው የሚጠበቀው። የሲቲ ሁለተኛ ጥያቄ ምን አይነት ምላሽ ያገኛል የሚለው ነገር ተጠባቂ ነው። እሱ ተቀባይነት ካገኘ ዩናይትድ የአንደርሰን ዝውውር ኦልሞስት እንደተሆነ የሚጠበቀው አሁንም እቅዳቸው ውስጥም ቢኖርም ኦልሞስት ያመለጣቸው ተጫዋች እንደሆነ ነው እኔ የሚሰማኝና የአንደርሰን ዝውውር ወደ ሲቲ የማይቀርም ይመስላል። የቹዋሜኒ ደግሞ ምናልባት ፔሬዝ ካላሸነፉ ተጫዋቹ የመልቀቅ ዕድል ሊኖረው ይችላል የሚል ሀሳቦች ሲነሳ ነበር። የማድሪድ ፕሬዚዳንት ፔሬዝ ሆኖ ቀጥለዋል። ፔሬዝ ደግሞ ጆዜ ሞሪኖን አሰልጣኝ አድርጎ ሾመዋል። ስለዚህ አሁን የማድሪድ አሰልጣኝ ጆዜ ሞሪኖ ነው። ሞሪኖ ደግሞ ቹዋሜኒ በክለቡ እንዲቆይ ይፈልጋል የሚሉ መረጃዎች ወጥተዋል። ስለዚህ አሁን ዩናይትዶች ከሶስት አማራጮች ሁለቱን አጥተዋል። አንድ የቀራቸው ቶናሊ ነው። ቶናሊ ደግሞ ኒውካስትል 100 ሚሊዮን ይፈልጋል። ዩናይትዶች ደግሞ የዛን ያህል ገንዘብ ለተጫዋቹ መክፈል አይፈልጉም። የተጫዋቹ ደሞዝም በዛው ልክ ከፍተኛም ስለሆነና ግዴታ ሆኖባቸው ምናልባት የሶስት የመሃል ሜዳ ተጫዋች ስፍራ ያሳቡትን ወደ ሁለት የመቀነስ ግዴታ ውስጥ ሊገቡ ይችላሉ፣ ወይ ደግሞ የግራ መስመር ያጥቂ ፍላጎታቸውን ይቀንሱታል ብዬ አስባለሁ። ዶርጉ ባሳየው የዴንማርክ እንቅስቃሴ እዛ ቦታ ላይ መጫወት እንደሚችል ከዚህ በፊት በነበረው ቪዲዮ ነገ ሰርቼላችሁ ነበር፣ መለስ ብላችሁ ማየት ትችላላችሁና ጥሩ እንቅስቃሴ ማድረግ ይችላል። ኩኛም እዛ ጋር መጫወት ይችላል። ዩናይትዶች ያንን የግራ መስመር ያጥቂ ቦታ ለጊዜው ትተውት በተከላካዩ ቦታ ላይና በመሃል ሜዳ ቦታ የሚጨነቁ ከሆነ ሁለቱ ቦታ ላይ ብቻ ገንዘባቸውን ማውጣት ይችላሉና ካልሆነ ደግሞ ሁለት ተጫዋቾችን ብቻ የመመልከት እድል ውስጥ እንገባ እንችላለን። ኦሬዲ ኤደርሰን ፈርሟል። የቶናሊ ጉዳይ ነው የሚኖረው፣ ወይ ደግሞ ማቲያስ ፈርናንዴዝ ነው። በማቲያስ ፈርናንዴዝ እና በኤደርሰን ደግሞ ሲዝኑን ይጀምራሉ ተብሎ አይጠበቁም። ለካስሜሮ ትክክለኛ ተተኪ የሚሆን ተጫዋች ሳያስፈርሙ ወደ ሊጉ ይጀምራሉ የሚል እምነት የለኝም። ምናልባት በኤደርሰን በብራዚል ብሔራዊ ቡድን የሚያሳየው እንቅስቃሴ ድንገት ካሳመናቸው እነ ቶናሊ ቹዋሜኒ ያለውን ከማድሪድ ያለው ነገር ትተውት የኤደርሰንም ወደ ሲቲ የሚያመራ ከሆነ እሱንም ፍላጎታቸውን ቀንሰው የቶናሊንም ጉዳይ ውድ ነው ብለው ትተውት ኤደርሰን ላይ ብቻ ፎከስ ማድረግ የሚችሉ ከሆነ ምናልባት እሱም ከሆነ ነው የኤደርሰን ፐርፎርማንስ ይወስናል ብዬ አስባለሁና ግን ደግሞ ኔክስት ሲዝኑን በሁለት ተጫዋች የሚቀበሉ ከሆነ ከኤደርሰንና ከቶናሊ የሚያልፍ አይመስለኝም። በቃ ግዴታ ማውጣት ያለባቸውን ገንዘብ ቶናሊ ሊያወጣሉ እንጂ ማቲያስ ፈርናንዴስ እና ኤደርሰን ይሆናሉ የሚል እምነት የለኝም። ቶናሊን 100 የማውጣት ግዴታ ውስጥ ይገባሉ ብዬ አስባለሁ። ከሶስቱ ካላቸው አማራጭ እና አዳም ዋርተንንም ዞር ብለው ቢመለከቱ በተመሳሳይ ዋጋ አዳም ዋርተንም አሁን የተለጠፈበት ዋጋ 100 ሚሊዮን እየተባለ ይገኛል። እንግሊዛዊ ተጫዋቾች ምንም ጥያቄ የለውም፣ ሚዲያው ስለሚያገናቸው የራሳቸው ሊግም ስለሆነ ትንሽ ተጫዋቾቻቸው ከፍ ሲሉ ዋጋ ከፍ የማድረግ ነገር የተለመደ ነገር ነው ብዬ አስባለሁና አዳም ዋርተንም በተመሳሳይ መልኩ እንደዚህ ገንዘብ የተለጠፈበት ነው። ዩናይትድ እዚህን ያህል እምነት እንደሌለበት አዳም ዋርተን እናውቃለን። ግን ደግሞ ካላቸው የሊስቶች መካከል አንደኛው አዳም ዋርተንም አለበትና የነ ባሊባም ጉዳይ አለ። ዩናይትድ ባለፈው ዓመት በጥብቅ ሲፈልግ የነበረው ተጫዋች ነው። ምንም እንኳን አሁን ላይ ተጫዋቹ ፍላጎቱን አሳይቶ ዩናይትድን እየተጠባበቀ በሚገኝበት አጋጣሚ ዩናይትዶች ሌላ ፍላጎት ቢያሳዩ ምናልባት ወደ ባሊባ የመመለስ ግዴታ ሊኖርባቸው ይችላል። ግን ደግሞ ባሊባ ያለው አቋም ለዩናይትድ ለካስሜሮ ተተኪነት ይሆናል አይሆንም ጥያቄ ምልክት ውስጥ ነው የሚገባው። የዚህን ዓመት ፐርፎርማንስ የሚያሳይ ከሆነ ዩናይትዶች የሚተማመሩበት ተጫዋች አይሆንም። ግን ደግሞ ባሊባ ራሱን ማግኘት የሚችል ከሆነ እና ዩናይትድ ሲፈልግ የነበረው ባሊባ ከሆነ ምንም ጥያቄ የለውም ባሊባን ማግኘት የተሻለው ነገር ነው ብዬ አስባለሁና ግን ደግሞ የአቋም ከፍ ዝቅ ማለት ጥርጣሬ ውስጥ ከቷቸዋል ብዬ አስባለሁ። ለዛም ነው የተውት ወይ ቶናሊ ወይ ባሊባ ወይ አሌክስ ስኮት መመልከታችን የማይቀር ነገር ይመስላልና የዩናይትድ የመሃል ሜዳ ቶፕ ላይ ያስቀምጧቸው እንግዲህ አማራጮች አሁን ላይ ጠበዋል። ቶናሊን ከፍተኛ ገንዘብ ወይ ማውጣት፣ ሁለተኛ እርከን ላይ ያሉትን እነ ባሊባንም የመመልከት ግዴታ ውስጥ ይገባሉ የሚል እምነት አለኝና ኤደርሰን ብቻ በብራዚል ብሔራዊ ቡድን የሚያሳየው እንቅስቃሴ ለዩናይትድ የመሃል ሜዳ ስፍራ ከፍተኛ ገንዘብ እናውጣ የሚለው ነገር ላይ የተወሰነ ፍንጭ ይሰጣልን ብዬ አስባለሁና ሌላው የማቲያስ ፈርናንዴዝ ንግግር እንደጀመሩ እንግዲህ በዚህ ሰዓት ላይ ተሰምቷል። ዩናይትድ ንግግር ቢጀምርም 80 ሚሊዮን ፓውንዶች መክፈል በጭራሽ እንደማይፈልግ ግልጽ አድርጎ ነው እየተነገረ የሚገኘውና ተጫዋቹ ወደ ዩናይትድ መዘዋወር ይፈልጋል። ፒኤስጂ ቢፈልገው፣ ሌሎች ሊቨርፑሎች፣ አርሰናል ቢፈልጉትም ቅድሚያ የሚሰጠው የዩናይትድን ዝውውር እንደሆነ ነው እየተነገረ የሚገኘው። የብሩኖ ፈርናንዴዝ ኢፌክት በዚህ ላይ ሰርቶበታል ብዬ አስባለሁና ተጫዋቹ ከብሩኖ ጋር መጫወት በጣም ትልቅ ፍላጎት እንዳለ ነው እየተነገረ የሚገኘው። ፐርሰናል የሆነ ችግር ምንም አይፈጠርበትም። ዩናይትድ
80 ሚሊዮን ግን እንደሚያወጣ በጣም እርግጠኛ ነኝና የተጫዋቹ ፍላጎት ልክ እንደ ብራያን ምቤሞ ከዩናይትድ ውጪ ሌላ ክለብ አልዘዋወረም እንዳለው አይነት ነገር ዌስትሃም ላይም እንደዚህ አይነት ነገር የሚያሳይ ከሆነ ነው። ዌስትሃም ደግሞ በግዴታነት ተጫዋቹን ሊሸጠው የሚችልበት አጋጣሚ ይፈጠራል። የፋይናንስ ችግር ሊፈጠርባችሁ ስለሚችል ብቻና ተጫዋቹን በርካሽ የሚሸጡበት አጋጣሚ ከተፈጠረ ማቲያስ ፈርናንዴዝን ማየታችን የማይቀር ነገር ነው። የዩናይትድ የዝውውር ሂደቶች በሙላ ከቶናሊ ከኤደርሰን እና ከማቲያስ ፈርናንዴዝ ከነዚህ ውጪ አይመስልም። በቃ የሆነ ጊዜ ቢፈጅም ቢሆን ከነዚህ ከሶስቱ ውጪ አዲስ የምንመለከት ተጫዋች አይመስለኝም። ባሊባ ቢመጣ ማቲያስ ፈርናንዴዝን ዩናይትድ የዛን ያህል ከፍሎ ሊያመጣው ይችላል የሚል እምነት አለኝና ከነዚህ ግን ከሶስቱ ያልፋል የሚል እምነት የለኝም። በመጨረሻም ቢሆን የአንደርሰን ዝውውር ወደ ሲቲ ከተሳካ ቱዋሚኒ ደግሞ ከማድሪድ አይወጣም የሚለው ነገር እርግጥ ሆነ ለቶናሊ የሚከፍሉት ዋጋ የ100 ሚሊዮኑ ግዴታ ያስወጣቸዋል ብዬ አምናለሁና ዩናይትድ የዛን ያህል ገንዘብ ማውጣት በተጫዋቹ ላይ አለበት ብዬ አስባለሁ። ለውቅዳቸው የዋንጫ ተፎካካሪነት ከሆነ የአውሮፓ ቻምፒዮንስ ሊግ መሳተፍ ከሆነ ቡድኖች ምን አይነት ቲም እንደያዙ መመልከት እንችላለን። ማድሪድ እና ቤሊንግሃም ይዟል፣ እነ ባርሳ ፔድሪን ይዟል፣ አርሰናል እነ ራይስ አላቸው። በዚህ በኩል ሲቲ አንደርሰንን ለማስፈረም ሮዲ ያለው ነው እንደዚህ የሚያደርገውና ዩናይትድ ማንም የለውም። ኮይሜኑ ነው። ኮይሜኑ በካሪንግተን ያደገ ልጅ ነው። ጥሩ የሚባል ተጫዋች ነው፣ ግን ደግሞ ወርልድ ክላስ የምንላቸው አይነት ተጫዋቾች አይደሉም። እነዚህ ዩናይትድ ሲመጣ የመረጣቸው ያሉ ተጫዋቾች ግን ለወርልድ ክላስነት የቀረቡ ናቸውና ከነዚህ ከሶስቱ ማግኘት አንደኛውን ግዴታ ማግኘት አለበት ብዬ አስባለሁ። 100 ሚሊዮን በይሳሌ ደግሞ ለተጫዋች ማውጣት በጣም ቀላሉ ነገር ይመስለኛልና የአጥቂ መስመር ተጫዋች 80 አውጥቶ ለገዛ ቲም የዋናና ትክክለኛ ቦታው ላይ ደግሞ 100 ማውጣት ያቅቷል የሚል እምነት የለኝም። የተወሰነ ድርድር ይኖራል። እስከ 90 የሚያገኝበት አጋጣሚ ካለ በቶናሊ በኩል ዩናይትድ ጠንከር ብሎ ሜዳ ያለበት እያስባለውና የሁለቱ ነገር ግን ያበቃለት ይመስላል። ቶናሊና ቶናሊ ብቻውን የቀረ ይመስላል። የማቲያስ ፈርናንዴዝን ጉዳይ በዌስትሃም ላይ ይወሰናል። ዌስትሃም እስከመች ድረስ ዋጋው ላይ ጸንቶ ይቆያል የሚለው ነገር እሱ አጓጊ ነው። ዩናይትዶች ግን በጭራሽ 80 ሚሊዮን ፓውንድ እንደማያወጡ ነው እየተነገረ የሚገኘው። ሀሳባቸውን ካልቀየሩና ቶናሊ የማያስፈርሙ ከሆነ የዛን ያህል ገንዘብ ግን ለማውጣት ይገድዳሉ ብዬ አስባለሁ። ማቲያስ ፈርናንዴዝ ካለው እድሜ አንጻር ምናልባት ብዙ ዓመት እንገላገልበታለን ብለው አስበው የዛን ያህል ሊያወጡበት ይችላሉ የሚል እምነት አለኝ እንጂ ቶናሊን ካስፈረሙ ማቲያስ ፈርናንዴዝን የማየት እድላችን ጠባብ ነው። ካልተቀነሰ በስተቀር ሌላ ተጫዋች የምናይበት አጋጣሚ ሊፈጠርም ይችላል። ግን ደግሞ እነዚህ ሶስቱን ተጫዋቾች ማስፈረም ከቻለን በኔክስት ሲዝን አሪፍ የሚባል ቦታ መድረስ እንችላለን፣ ለዋንጫም ተፎካካሪ መሆን እንችላለን የሚል እምነት አለኝ። ኩኩሬላ ዩናይትዶች ምን ያህል በሱ በኩል ላይ ይሄዱበታል የሚለው ጥያቄ እስቲ እንመለከተዋለን። አሁን ዛሬ ላይ ነው ይሄ እነዚህ ዜናዎች እየተሰሙ የሚገኙት ከኩኩሬላ ጋር ያሉ እንትኖችና ፐርሰናል ግንኙነት ካላቸው ከኩኩሬላ ጋር ወኪሎች ዩናይትድ ከቼልሲ ጋር የሚገናኝ ከሆነ አብረን የምንሰማው ነው የሚሆነው። ከቼልሲ ጋር ያለው ግንኙነት አሪፍ ነው። በሜሰን ማውንትንም ስናዘዋወር የዚህን ያህል ነገር አልተፈጠረምና እስቲ ዩናይትዶች በዚህኛው ዝውውር ላይ ገፋ ብለው ከሄዱ አብረን የምንመለከተው ነው የሚለው። የመሃል ሜዳው ችግር ግን ዩናይትዶች የሚፈታ አይመስልም። በጣም ራስ ምታት እንደሚሆንባቸው ነው የሚጠበቀው። በሌላ አዳዲስ መረጃዎች እንግዲህ ሲሰማ በሚቀጥለው ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። ቻው።